ለጎጆ መውጫ የተሰጠ ስጦታ ጎጆ ቢፈርስ ተመላሽ ሆናልንም? ወይዘሮ ዘምዘም ልጃቸው አቶ ተቂቶ ትዳር ለመሰረት ነው ባላቸው ጊዜ ደስ አላቸው። ደስ እንዳላቸውም ሆነው ለጎጆ መውጫ ይሁን ብለው 4 ጥማድ መሬት ሰጡ። ትዳሩም ጸና፣ ጎጆም ቀና። ባልና ሚስቱ በተሰጣቸው መሬት ላይ በሰሩት ጎጆ እየኖሩ በተረፈው ይዞታ ቋሚ ተክሎች ተክለው እየተጠቀሙ 11 ዓመታት ተቆጠሩ። አሁን በባልና ሚስቱ ትዳር ውስጥ የገባው ንፋስ ትዳሩን የማፍረስ አቅም አግኝቷል። ሚስትም የቤቱና በመሬቱ የተተከሉ ቋሚ ተክሎች እንዲሁም ቀንድ ከብቶችና የውሃ ጄኔሬተርም ግማሽ ይገባኛል ድርሻዬ ይሰጠኝ ብለው ጠየቁ። ባል ግን በትዳራችን በጋራ ያፈራነውም የምንካፈለውም ምንም ንብረት የለም፣ ልካፈል ብላ የጠየቀችውም ንብረቶች የእናቴ ናቸው በማለት መልስ ሰጥቷል። እናትም ልጃቸውን ደግፈዋል። ጎጆ መውጫ ብለው የሰጧቸው መሬትም የኔ ነው ብለው በጣልቃ ገብነት ወደ ክርክሩ ገብቷል። ግን አድማጮች፣ ለጎጆ መውጫ የተሰጠ ስጦታ ጎጆ ሲፈርስ ይመለሳል እንዴ? መልሳችሁ የምትወስዱትን ጆሮና ቀልባችሁን ለ5 ደቂቃዎች ብቻ ስጡኝ እንጂ ይህ ጉዳይ አሁን ተመጥኖ ይቀርባል። ማንኛውም በደል በፍትህ እንጂ በጊዜ መርዘም አይረሳም፣ አይሸነፍም። አልሰማንም እንዳትሉ። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ጉዳዩ የቀረበለት ፍርድ ቤት የግራ ቀኙን ክርክርና ማስረጃ ሰምቶ መሬቱ ለጎጆ መውጫ የተሰጣቸው መሆኑን በማረጋገጥ እርሱን ጨምሮ ሌሎች ንብረቶችንም ሚስት እኩል እንዲካፈሉ ወስኗል። የባልና የእናትን ክርክር ውድቅ አድርጓል። በውሳኔው ቅር የተሰኙት እናት ለስልጤ ዞን ከፍተኛ ፍርድ ቤት እንዲሁም ለክልሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቤቱታቸውን ቢያቀርቡም የተለወጠ ነገር አልነበረም። ቢኖርን ሽተው አሁን ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የይግባኝ ቅሬታቸውን አቅርቧል። እንዲካፈሉ የተወሰነው መሬት በስሜ የምገብርበት፣ ሌሎቹም ንብረቶች የኔ ናቸው፣ ባልና ሚስቱ ምንም አልነበራቸውም ብለዋል። በሰበር መዝገብ ቁጥር 107840 የቀረበውን ይህንን ቅሬታ የመረመረው ችሎቱም ውሳኔውን ሰጥቷል። ሰበር ግን ምን ወስኖ ይሆን? ይህ እውነተኛ ጉዳይ በቅጽ 18 ስለታተመ ሙሉን እንድታነቡ አደራዬን ላስቀድም። ከስር ጀምሮ የነበረውን የግራ ቀኙን ክርክር በፍርድ ሐተታው ያተተው ሰበር የመሬት ይዞታውን ለጎጆ መውጫ ይሁናችሁ ብለው ከይዞታቸው ቀንሰው መስጠታቸው ባልና ሚስቱም በትዳር ጊዜ በጋራ ይጠቀሙበት እንደነበረም በስር ፍርድ ቤት በማስረጃ ተረጋግጧል አለም። የክልሉ የመሬት አዋጅ ቁጥር 110/99 አንቀጽ 5 ንዑስ አንቀጽ 5 ባልና ሚስት አብረው ይጠቀሙ የነበረውን ይዞታ በፍቺ ጊዜ እንዳይጠቀሙ አይከለክልም። የአዋጁ አንቀጽ 2 ንዑስ አንቀጽ 7 በጋራ ይጠቀሙት የነበረ ይዞታ በፍቺ ወቅት እኩል የመካፈል መብት ይሰጣል በማለትም አከለም። እናም የመልካችን የእናትን ክስ ውድቅ አድርጎ የስር ፍርድ ቤትን እኩል ይካፈሉ የሚል ውሳኔ አጸና። የተሰጠው የሕግ ትርጉምም ይሆነም ባልና ሚስት ሲጋቡ ለጎጆ መውጫ ተብሎ በቤተሰባቸው ፍቃድ የተሰጣቸው መሬት ሲገለገሉበት የቆዩ በሆነ ጊዜ ንብረቱ የጋራ ሀብት ሆኖ በፍቺ ጊዜ እኩል ሊካፈሉት የሚገባ ስለመሆኑን ያለው። ዛሬውን አበቃን። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላቸዋል።